ነው የአላህ መልእክተኛ መጣብን እኮ ሰው አላቸው ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም قال لا تحزن ان الله معنا አቡበክር ግዴን ለማተክዝ አላህ ከኛ ጋር ነው አሉት ከዛም ሱራቃ እየቀረበ መጣ ሲቀርብ ነብዩ ሰለላሁ ዐለይሂ ወሰለም ጌታቸውን ተማጸኑ የሱራቃ ፈረሶች ኮቴያቸው ወደ መሬት ስር ሰረጸ ገባ ወደ ውስጥ እየተሳበ መግባት ጀመረ እባክህን አስለቅቀኝ ብሎ መጮህ ጀመረ ነብዩም አላህን ተማጸኑ ፈረሶቹ እግራቸው መሬት ተፋቻቸው አሁንም ቋምቷል 100 መኪና ነው 100 ግመል ነው ደሃ ምስኪን ገጠሬ ነው ምን ያድርግ አሁንም ጓጓና የሮጠ መምጣት ሲጀምር እንደገና መሬት እግሩን አሰመጠችው ፈረሱ እየገባ ሲሄድ እባክህ አውጣኝ አድነኝ በቃ ልከተልም አለ መሬት እንድትለቀው ተደረገ ተከተላቸው አሁን ቋምቷል እንዴት ይሄን እድል ያሳልፈው ሶስተኛም እግሮቹ ወደ መሬት ስር ሰረጉ فقال سراقة علمت أنك مؤيد من السماء كسماء بكل رداتا عند الله قالوا እባክህን አስለቅቀኝ አላቸው ለሶስተኛ ጊዜ ከዛም ሱራቃ ወሰነ በቃ አልከተልም ከዚህ በኋላ ከኋላዬ ማንተም ያሳዱን ሰዎችን እንዲመለሱ አደርጋለሁ አለ ልክ ይሄን ሲል መልእክተኛው አለይሂ ሰላቱ ወሰለም አንድን ብስራት ነገሩን ሌላ ተአምራቸው ነው አሁን መሬቱ ያዘችው ነው የነገርኳችሁ ሌላ ተአምር ደግሞ ተገለጸ فكيف بك يا سراقة አንተ ሱራቃ እንዴት ልትሆን ነው ያኔ ያሉ اذا لبست سوار كسرى كسرى የዓለሙ ትልቅ ንጉስ ነው ነፍ ፋርስ كسرى ስንል ፉርስ አገር የሚገዛ ያ ማለት ኢራን አፍጋኒስታን ፓኪስታን በርካታ ሀገሮችን የሚገዛ የተከበረ ንጉስ ነው ወርቁ ራሱ ዘውዱ ስለሚከብደው ከላይ እንጠለጠል ነበር ከላይ ቁጭ አድርገዋል ራሱን እንዳይከብደው ከወርቁ ክብደት ሰው የሚሰግድለት ነው